የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። የስድስተኛ ዕዝ አንድ ኮር የሰላም ጥሪ ባልተቀበለው አሸባሪ ኦነግ ሸኔ ላይ ከጸጥታ ኃይሎች ጋር በመቀናጀት በወሰደው እርምጃ የአሸባሪው ቡድን መሪዎች ከነ ቡድን አባላቶቻቸው ሲደመሰሱ በርካቶች መማረካቸውና እጅ መስጠታቸውን የኮሩ አዛዥ ብርጋዴር ጄኔራል ሀብታሙ ምህረቴ ተናግረዋል። የኮሩ ሰራዊት በሰሞኑ በምዕራብ ሸዋ ዞን ግንደበረትና አቡነ ግንደበረት ወረዳ በሹንቄ ድሬ ፈጅ ገበያ ድፍኖ ኡርጋና በሺ አካባቢው ተሰማርቶ በወሰደው እርምጃ የአሸባሪው ቡድን አመራሮች የሆኑት ጃልድናኦልና ጃልቡርቃ እንዲሁም ወርቅነ ባይሳ ከ17 የቡድን አባሎቻቸው ጋር ሲደመሰሱ 21 የቡድኑ አባላት 13 ክላሽንኮቭ፣ 6 ኋላ ቀር መሳሪያ፣ 2 የመገናኛ ሬዲዮ እንዲሁም የተለያዩ የሎጂስቲክ ቁሳቁስ መማረካቸውን አዛዡ ተናግረዋል። አሸባሪ ኦነግ ሸኔ ህዝብን ለስቃይና እንግልት በማጋለጥ የንጹሃን ተስፋ በማጨለም ተቋማትን በማውደምና በመዝረፍ ግብና ዓላማ አድርጎ የተነሳ ቢሆንም ይህ ድርጊቱ እውን እንዳይሆንና ፍላጎቱም እንዳይሳካ ጀግናው የሀገር መከላከያ ሰራዊት ከክልሉ የጸጥታ ኃይሎችና ከማህበረሰቡ ጋር በመቀናጀት ማክሸፍ ተችሏል ብለዋል። በጉባ ክፍለ ጦር የዋሊያ ሬጅመንት ነብሮ ሻምበል በአሸባሪ ቡድን ላይ በወሰደው እርምጃ በርካቶች ሲደመሰሱ ከፊሉ ተማርኳል የሚለውን ሰበር መረጃ ያገኘነው ደግሞ ከዳሎል ማዕከላዊ ዕዝ ነው። የዋሊያ ሬጅመንት አዛዥ ሻለቃ ተክላይ ገብረ መስቀል ነብሮ ሻምበል ከበላይ አካል የሚሰጠውን ትዕዛዝና መመሪያ ተቀብሎ ወታደራዊ ሳይንስን በመላበስ በሚያደርገው ልዩ ስልታዊ እንቅስቃሴ ምንጊዜም የድል ባለቤት ነው ብለዋል። ሰራዊቱ እልህና ወኔን ተላብሶ በሽብር ቡድኑ ላይ የሚወስደው እርምጃ በጠላት ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራን እያደረሰ ነው ያሉት ከፍተኛ መኮንኑ ከእርምጃ የተረፉት የጥፋት ኃይሎች ተገደው እጅ እየሰጡ ይገኛሉ ብለዋል። የነብሮ ሻምበል አዛዥ የሆኑት 10 አለቃ ኤርሚያስ አዲሱ በበኩላቸው ተቋማዊ አሰራርና መመሪያን ተከትለን ስልታዊ እንቅስቃሴ ማድረጋችን በየጊዜው በምንወስደው ስልጠና አቅማችንን ማሳደጋችን በሚያጋጥመን ጠላት ላይ ምንጊዜም የበላይነት እንዲኖረን አስችሎናል ብለዋል። መረጃዎቻችን ቀጥለዋል። በዳሎል ማዕከላዊ ዕዝ የጉባ ክፍለ ጦር ሽፈራው ሬጅመንት በጥፋት ኃይሎች ላይ ከፍተኛ ኪሳራ ማድረሱን የሬጅመንቱ አዛዥ 100 አለቃ ዛክር መሐመድ ገልጸዋል። ሬጅመንቱ የሚሰጠውን ማንኛውንም ግዳጅ በድል በመወጣት ለተልዕኮ ስኬት ከፍተኛ ርብርብ በማድረግ በጠላት ላይ ድል አስመዝግበናል ያሉት መስመራዊ መኮንኑ ከሰሞኑ ባደረግነው ኦፕሬሽን አብዛኛው የጠላት ኃይል ሲደመሰስ 8 ክላሽንኮቭ፣ 19 ካዝና፣ 6 የወገብ ትጥቅ እንዲሁም 6 የእጅ ቦምቦችና በርካታ የሎጂስቲክ ቁሳቁሶች ተማርከዋል ብለዋል። በማዕከላዊ ዕዝ የጉባ ክፍለ ጦር ጣና ሬጅመንት ደግሞ በቀጣናው ሽብርተኝነትን ለማጥፋት እየወሰደ በሚገኘው እርምጃ በሸኔ ሽብር ቡድን ላይ ከፍተኛ ኪሳራ ማድረሱ ተመልክቷል። የሬጅመንቱ አዛዥ ሻለቃ ስለሺ አሰፋ ሰሞኑን በሸኔ ሽብር ቡድን ላይ መጠነ ሰፊ እርምጃ በመውሰድ እጅ እንዲሰጡ የማድረግ ስራ ሰርተናል ብለዋል። ሻለቃ ስለሺ አሰፋ አክለውም በተወሰደባቸው የተጠናከረ እርምጃ 6 የሽብር ቡድኑ አባላት ሲደመሰሱ 2 ተማርከዋል። እንዲሁም ቡድኑ ለጥፋት ዓላማው ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎች ከነ ተተኳሾቻቸው በቁጥጥር ስር መዋል የተቻለ ሲሆን ለጠላት ሊሆኑ የነበሩ የተለያዩ መድኃኒትና የሎጂስቲክ ቁሳቁሶች መያዛቸውን
አረጋግጠዋል። አሁን ደግሞ ከደቡብ አቸፈር ወረዳ ወዳገኘነው ሰበር መረጃ ተሸጋገርን። በሰሜን ጎጃም ዞን በደቡብ አቸፈር ወረዳ በተሳሳተ መንገድ ነፍጥ አንግበው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላትና አመራሮች መንግስት ያደረገላቸውን የሰላም ጥሪ ተቀብለው ለመንግስት እጃቸውን ሰጥተዋል። በቀጣይም መንግስት ያቀረበላቸውን የሰላም አማራጭ ተቀብለው ለሚገቡ የታጠቁ ኃይሎች በሰላም ተቀብሎ ወደ መደበኛ ህይወታቸው የመመለሱ ተግባር እንደሚቀጥል ተገልጿል። የሰላምን አማራጭ ወደ ጎን በመተው የመንግስትን መደበኛ የስራ እንቅስቃሴ ለመግታት የሚንቀሳቀሱትና ህዝባችንን ለእንግልትና ስቃይ የሚዳርጉት የጽንፈኛ ቡድን አባላትና አመራሮች ላይ የሚወሰደው የህግ ማስከበር ተግባርም ተጠናክሮ እንደሚቀጥል ተገልጿል። ከሰሜን ሸዋ ዞን በመንዝጌራ ምድር ወረዳ ያገኘነው ሰበር መረጃ የሰላም አማራጭን የተቀበሉ የጽንፈኛ ቡድን አባላት የተከተሉት የጥፋት መንገድ ህዝቡን ለዘርፈ ብዙ መከራ እንደዳረገው በጸጸት በመግለጽ በሰላም እጃቸውን መስጠታቸውን አረጋግጧል። እጃቸውን በሰላም የሰጡት የቡድኑ አባላት በሰሜን ሸዋ ዞን በመንዝጌራ ምድር ወረዳና አጎራባች ወረዳዎች በመንቀሳቀስ ማህበራዊ ሰላምንና የልማት እንቅስቃሴዎችን ሲያስተጓጉሉ የነበሩ ቢሆንም ከመንግስት የቀረበላቸውን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው ለወረዳው በሰላማዊ መንገድ እጃቸውን መስጠታቸውና የበደሉትን ህዝብ እንደሚክሱ መግለጻቸው ታውቋል። የወረዳው አመራሮችና የሰላም አስከባሪዎችም ተገቢ አቀባበል እንዳደረጉላቸው ከመንዝጌራ ወረዳ ኮሚኒኬሽን ያገኘነው መረጃ ያመለክታል። ቀጣዩ ሰበር መረጃ ደግሞ ከደቡብ ምዕራብ ሸዋ ዞን ያገኘነው ነው። በደቡብ ምዕራብ ሸዋ ዞን ቶሌ ወረዳ ኦካትና አለኑ በተባሉ ቀበሌዎች መካከል አሳቻ ጊዜዎችን በመምረጥ ወደ ማህበረሰቡ በመግባት እገታዎችንና ዝርፊያዎችን ሲፈጽም በነበረው የሸኔ ቡድን ላይ ከማህበረሰቡ በደረሰ ጥቆማ በተወሰደው የተጠና ቅጽበታዊ እርምጃ የቡድኑ 4 የዘራፊ ቡድን አባላት ሲደመሰሱ አንዱ በቁጥጥር ስር መዋሉን ከቦታው የደረሰ መረጃ አረጋግጧል። ከነዚህና መሰል ድሎች ጀርባ ለፈተናዎች የማይበገር ፕሮፌሽናል ሰራዊት ተገንብቷል ሲሉ የመከላከያ ዘመቻ ዋና መምሪያ ኃላፊ የሆኑት ሌተናል ጄኔራል ባላይ ስዩም ተናግረዋል። ጄኔራል መኮንኑ በደቡብ እዝ ማሰልጠኛ ማዕከል በዛሬው ዕለት ተገኝተው ስልጠናቸውን በመከታተል ላይ ከሚገኙ አመራሮች ጋር ለውጤታማ የግዳጅ አፈጻጸም መሰረት በሚሆኑ ርዕሰ ጉዳዮች ዙሪያ ተወያይተዋል። ሌተናል ጄኔራል ባላይ ክብራችንንና ማንነታችን ለሆነችው ሀገራችን ኢትዮጵያ ችግርን ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል አመራር መገንባት እንደሚገባ ገልጸዋል። የሚመራውን ኃይል ለቀጣይ ተልዕኮ በማዘጋጀት በዓላማው የጸና ትጉህ፣ በየጊዜው የሚያጋጥሙ ችግሮችን እየፈታ የሚሄድ በራሱ የሚተማመን መሪ መሆን እንደሚገባውም አመልክተዋል። ሌተናል ጄኔራል ባላይ ስዩም አያይዘውም ጽናት ያለው ከዓላማው ዝንፍ የማይል የኢህአድን ስነ ልቦና በመገንባት መሰናክሎችን የሚያልፍ ለሚያጋጥሙ ችግሮች መፍትሄ የሚሰጥ ስራዎችን በእቅድና በፕሮግራም የሚመራ ለዓላማው ጽኑ የሆነ በጀግንነት የሚዋጋ የተሰጠውን ተልዕኮ አዳብሮ የሚፈጽም ሀገር ወዳድ አመራር ተፈጥሯል ብለዋል። አመራሩ በጀግንነቱ ለተከታዮቹ አርአያ በመሆን በሀገራችን የተሰሩትን የጀግንነት ታሪክ በማስቀጠል አዲስ ታሪክ ማስመዝገብ የሚችል ጀግና ራዕይ ያለው መሪ በመፍጠር በየጊዜው በውጤት የማይኩራሩ ሀገር የሚያስቀጥሉ ተተኪ መሪዎችን ማፍራት የሚችል ወጣት መሪዎችን መገንባት መቻሉንም አብራርተዋል። ዓላማ የሌላቸው የሀገራችን ጠላት የሆኑት ሽብርተኛው ሸኔና ጽንፈኛው ፋኖ ህልማቸው የከሸፈና ያቀዱት ሀገር የማተራመስ አጀንዳ በጀግና የሀገር መከላከያ ሰራዊታችን ብርቱ ክንድ እየተደመሰሰ የማያዳግም እርምጃ እየተወሰደበት ይገኛል። ይህም ተጠናክሮ ይቀጥላል ብለዋል።